ባርኮት ከሄደበት ሀገር ተመለሰ። ምክንያቱ ደግሞ ዴብ ደውሎ እናትህ ትልቅ አደጋ ደርሶባታል፣ ቶሎ ብለህ መምጣት አለብህ ብሎ ዴብ ይነግረዋል። ባርኮትም ምን ተፈጥሮ ነው ችግር አለ እንዴ በሚለው ሰዓት ዝም ብለህና ቶሎ እሱን እዚህ ስትመጣ ታየዋለህ ብሎ ዴብ ደውሎ ለባርኮት ይነግረዋል። ባርኮትም ከሄደበት ሀገር እየተጣደፈ መጣ። ምክንያቱም እሱ ብዙ ጊዜ ቤት አይቀመጥም፣ ስራ ቦታ ነው የሚሆነው እና ታዲያ ባርኮት በመጣበት ሰዓት ያየውን ነገር ማመን ነበር ያቃተው። እናቱ እጅግ ታማ ነበር የደረሰው። እሱም ታዲያ በአሹ ምክንያት ነው። አሹም የፍቅር እናት እንደዚህ እንዲያደርጋት ምክንያት የሆኑት ፍቅርና ቲና ናቸው። ፍቅርና ቲና አንድ ሰው አለ ባለትዳር ነው፣ ሰው እየተከታተለን ነው፣ ውጭ መጥቷል ብለው ቶሎ በሩን ክፈተው እንጂ እያሉ ባያጣድቦት ኖሮ አሹም በፍጥነት መጥቶ የፍቅር እናትን አናቷን አይላትም ነበረ። እንግዲህ አሹ በጣም ነው የደነገጠው። ምክንያቱም ደግሞ እሱ ወንድ ነው ብሎ ነበር ያሰበው። ነገር ግን የፍቅር እናት ነበረች በሩን ስቆረቁር የነበረው። የፍቅር እናት እንግዲህ ተጣድፈው ሁሎችም በጣም በመጫጫ ፍቅርም ሆነ ቲና በጣም ነው የደነገጡት። ከዛም በኋላ አምቡላንስ ጠርተው ወደ ሆስፒታል ወሰዷት። ከሆስፒታል እንግዲህ ስትነቃ ራሷን ከሳተችበት ስትነቃ ግን ሌላ አስደንጋጭ ነገር ነበር የተፈጠረው። ምክንያቱም አሹ አናቷን ስለሆነ የመታት ከዚህ በፊት የተፈጠረው ነገር እንደማታስታውስ ዶክተሮቹ ይናገራሉ። የፍቅር እናት እንግዲህ የምታስታውሰው ዴብንና ፍቅርን ነው። ሌሎችን ማን እንዲሆኑ የምታስታውሰው ነገር የለም። እና እንግዲህ ከአንድ ሰው ጭንቅላቱን ሲመታ ታስታውሱ ከሆነ እንግዲህ ማስታወስ እንደማይችል ነው የሚታወቀው። የፍቅር እናትም ይሄ ነገር ነበረ የተፈጠረው። ነገር ግን ደግሞ ያው በክፍል 121 ደስ የሚል ነገር ተፈጥሮ ነበረ። ምክንያቱ ደግሞ አዴን ይቅርታ ብላታለች። የፍቅር እናት አሹንም ይቅርታ ብላ ወደ ስራው መልሰዋለች። ይሄ ቢያስደስትም በመጨረሻ ደረጃ ግን ያው ዱንያ እንግዲህ እንደዚህ ናት። አንድ ጊዜ ደስታ፣ አንድ ጊዜ ሀዘን ናት እንግዲህ የሚፈጠረው። ደስታውን አጣጥመን ሳንጨርስ አሹ ባለመሞቱና ወደ ስራው ስለተመለሰ በጣም ደስ ብሎን ሳንጨርስ፣ ነገር ግን የፍቅር እናት ደግሞ እንደዚህ አይነት ነገር ሲያጋጥማት እጅግ በጣም ያሳዝናል። ይህ የተፈጠረው ምክንያት እንግዲህ በፍቅርና በቲና ምክንያት ነው። ቲናና ፍቅር እንግዲህ ተንኮለኞች ናቸው። በእነሱ ምክንያት ነው እንግዲህ የፍቅር እናት እንደዚህ ልትሆን የቻለችው። አርፈው አይቀመጡም፣ ነገረኛ ናቸው። እንግዲህ ባለፈው ክፍል በ120 ወደ ሊሊ ቤት እየሄዱ ነበረ ቲናና ፍቅር ቪዲዮ ያለቀው። ምክንያቱ ደግሞ እንግዲህ አዴን ጎትተን እናመጣታለን ወይም ደግሞ አዴን እንደበድባታለን፣ ዴብ አጠገብና እንዳትደርስ እናደርጋታለን ብለው ሲሄዱ ነበረ። ነገር ግን ያኔ በሄዱ ሰዓት ዴብና አዴ ቤት አልነበሩም፣ ሊሊ ቤት አልነበሩም። እነሱ እዛ እየተዝናኑ ነበር። ሊሊ ብቻዋን ነበር ያገኟት። ያን ታዲያ እየታለች አጭ ጓደኛሽ ብላ ሊሊን ስትጮህባት፣ ባቡሬም ከሊሊ አጠገብ ስለነበረ ምንድነው አንቺ ህፃን ምንድነው ያዙ ይልቀቁኝ የምትይው ብሎ በጥፊ ነበር ያላት። ምክንያቱም ደግሞ ፍቅር ያልሆነ አነጋገር ነበር የተናገረቻት። እሱም ታዲያ ይኸውልሽ ይሄ ደግሞ የትኛው ውሽማሽ ነው ይዘሽ የመጣሽው የሚል ንግግር ነበር የተናገረቻት ለሊሊ። ሊሊን በጣም ልቧ ተሰብሮ ነበረ። ይኸውልሽ በዚህ ጸባይሽ ነው ኤላ ጥሎሽ ያለው። አሁንም ታዲያ ይሄኛው ባቡሬ ያልሽው ልጅ ደግሞ አሁንም ጸባይሽን ሲያቅጥሎሽ ነው የሚሄደው ስትላት ሊሊ በጣም ያዘነች። እንግዲህ ፍቅር ከሄደች በኋላ ደስ የሚለው ነገር ባቡሬ ፍቅርን በጥፊ አጭሏት ልቤን አርሶኛል። ይሁንና ግን ሊሊ ስታለቅስ እጅግ በጣም ታሳዝናለች። ምክንያቱም ለመጀመሪያ ጊዜ የፍቅር ንግግር ልቤን ሰበረው ብላ ነው ያለቀሰችው ነበረ። ምክንያቱም ይህንን ሊሊ የሊሊን የኤላን ሁኔታ ስላነሳችባት ነው። ጸባይ ስላለች ነው ጥሎሽ ሄዱ፣ ይሄም ጥሎሽ ሄድ ስትላት በጣም ነው የተሰማት ሊሊ ማለት ነው። ግን ሊሊ ለፍቅርና ለቲና ልካቸውን የነገረቻቸው ምክንያቱም ዴብንና አዴን ፈጣሪ ያጣምሯቸዋል። ፈጣሪ ያጣመረውን ደግሞ ማንም አይለየውም። ይልቅንስ እኩያሽን መፈለግ አለብሽ፣ እዚህ አትጃጃይ ብላ ነው እንግዲህ ሊሊ ለፍቅር የነገረቻት። ፍቅርም ተስፋ አትቆርጥምና እሱንማ አሳይሻለሁኝ ዴብ የኔ ብቻ ነው እያለች እየፎከረች ነው። በመሀል ደግሞ ቲናና
ፍቅርም እየተጣሉ ይገኛሉ። ምክንያቱም ደግሞ አንቺ ቆይ ከዴብ አጠገብ ምን እያደረግሽ ነው ትላታለች ፍቅር ለቲና። ቲናም ታዲያ አንቺስ ምን ልታደርጊ ነው? ይኸውልሽ አሁን አንቺ ከራስሽ እስከ እግርሽ አይተሽዋል ግን ምን እንደምትመስሊ ብላ እንግዲህ ቲና ፍቅርን ስትንቃትም ነበረ። ፍቅርም ግን አይበገሬ ናትና ይኸውልሽ ቆይ እናንተ ሴቶች ሁላችሁም እኔ የኔ ዴብ አጠገብ ምን ትሰራላችሁ ትላታለች። እንግዲህ ቲናና ፍቅርም እርስ በርሳቸው ተያይዘዋል ማለት ነው። ምክንያቱም ፍቅርም የኔ ነው እያለች ነው፣ ቲናም የኔ ነው እያለች ነው። ነገር ግን ዴብ የአዴይና የአዴይ ብቻ ነው። ቅምጥልና ኪንጎ በከባዱ ተጣልተዋል። እንግዲህ ባለፈው ለፍቅሩን ለአዴይ ሲገልጽላት ነበረ እና ቅምጥልም በጣም ተናዳ ተበሳይታ ልቧም ተሰብሮ እንባዋቸው ዱብ ሲሉ አይተን ነበር። ነገር ግን እንባዋን ጠራርጋ ቆይ አንተ ምን ሆነህ ነው? እኔን የማትፈልገኝ ከሆነ መሄድ ትችላለህ ብዬ አልነበረም ወይ? ለምንድን ነው ልቤን እየጠገንክ መልሰህ የምትሰብረው? ብላ እንግዲህ በከባዱ ተጣልታ ወደ ቤቷ ሄዳለች። ግን ኪንጎም ታዲያ ያው ተጸጽቷል። እንደው ልቧን ሰብርኳት እያለ ዳይመንድንም እንዲያስታረቀው ልኮት ነበረ። ነገር ግን ቤቷ ድረስ ዳይመንድን ሄዶ እና አባዬ ቢያይ ይቆጣል፣ ሂድ ራሴ እመጣለሁ ብላ ዳይመንድም ወደ ቤቱ ተመልሷል። ነገር ግን ቅምጥል ተመልሳ በመጣችበት ሰዓት ሊታረቁ ፈቃደኛ አይደለም። ጭራሽ እንደውም ከዚህ በኋላ አጠገቤ እንዳትደርስ ብላ ኪንጎን እንግዲህ አስፈራርተዋለች፣ በጥፊ መታዋለች። ይሁንና ግን ቅምጥል ያው ተስፋ አትቆርጥም። ስለምታፈቅረው ብሶቷንም መደበቅ ስላቃታት የባቡሬን ልብ ተገድፋም ስታለቅስ ነበረ። ባቡሬ ምን ሆነሽ ነው? ምን ተፈጥሮ ነው? አንቺ ልጅ ምንድን ነው? የተፈጠረ ነገር አለ እንዴ በመካከላችሁ በሚላት ሰዓት አይ ምንም አልተፈጠረም ብላ ለመደባበቅ ሞክራለች። እንግዲህ ዴብ ለፍቅር እናት ሁሉንም ነገር ነግሯታል ማለት ነው። የመረዘችን አዴይ ሳትሆን ቤዛ ናት። ምክንያቱም ለአዴይ የመጣው ምግብ ነበረ ያን ጊዜ እኔ የበላሁት። አብረንና አዴይ ቁጭ ባልንበት ሰዓት ቤዛ ምግብ ይዛ መጣች። ከዛ በፊት ግን ያለ ወትሯ አዴይን ስትንከባከባት ነበር። ቤዛ በጣም ጥሩ ልጅ ሆናላት ነበረ እያለ እንግዲህ ያው እውነታውን ነግሯታል። እና እንግዲህ የፍቅር እናት ተጸጽታለች። እንደው ወይኔ ተሳስቻለሁ ማለት ነው፣ በቃ በስተት ነው ልጆችን ያስቀየምኳቸው እያለ ተጸጽታ እንግዲህ አዴይንም ሆነ አሹን ይቅርታ ጠይቃቸዋለች። ፍቅርንም አስረድታታለች። አዴይ አይደለችም ይሄን ነገር ያደረገችው ቤዛ ናት። ታስታውሽ ከሆነ ከዚህ በፊትም እኮ ለኔና ላንቺ ምግብ አቅርባለን እኔ ልጎርስ ስል ምግቡን ከእጅ ላይ ያነሳቸው። ከዛም በኋላ ቆይ ጨው ረስቼ ነው ብላ ከዛ ሄደች። ታስታውሻለች ፍቅር እና አንቺንና አዴይንም መግደል ትፈልጋለች እና ቤዛ ናት እንደዛ ያደረገችው ብላ እንግዲህ ለፍቅር ስትነግራት ነበረ። የፍቅር እናት ማለት ነው። በእርግጥ ከዚህም በፊት ፍቅር ለእናቷ ነግራታለች። ያው አዴይንም ከዚህ ነገር ባታስወጣትም አዴይና ቤዛ ናቸው ተመካክረው ይሄን ነገር ያደረጉት ብላ ለእናቷ ስትነግራት ነበረ። በእርግጥ ፍቅር ልቦናው ያውቃል አዴይ እንዳላደረገችው ልቦና ያውቃል። ነገር ግን ደግሞ ከዛ ቤት እንድትባረርና ከዴብ የምትርቅ መስሎ ስለታያት ነው አዴይ ናት ያንን ነገር ያደረገችው እያለች የነበረው። ነገር ግን ከቤት መውጣቷ አዴይ ከቤት መውጣቷ እንደውም ጥሩ ነው። ዴብና አዴይ እንደፈለጉ እንዲገናኙ መንገድ ተመቻችቶላቸዋል እንጂ አልተጎዳችም ማለት ነው። ይህንን ነገር ደግሞ ለሌም ስትነግራት ነበረ። አሁን አዴይን አንቺ የጎዳው መስሎች ነው እንጂ እንደውም ከዛ ቤት መውጣቷ በጣም አሪፍ ነው፣ እንደፈለጉ እንዲገናኙ መንገድ ከፈትሽላቸው ስትላት ነበር ሌላ አዴይ ማለት ነው። ይሁንና አዴይ እንግዲህ ወደ ቤት አልተመለሰችም እና ትንሽ ጊዜ ስጭኝና ልሰብበት ብላታለች የአዴይን እናት ማለት ነው። ወደ ስራሽ ተመለሽ፣ ይቅርታ ያንን ጊዜ አስቀይሜሽ ራሱ ከቤት እንደወጣሽ እኮ በቃ ስላንቺ ነው ማስበው ስትላት አዴይ ማቃለሁ እንደምታስብልኝ፣ ነገር ግን ነገር ቢሆን አርጌው ይቅርታ በጠየቀሽ ደስ ይለኝ ነበር። ነገር ግን ባላደረኩት ነገር ይቅርታ ለመጠየቅ ምንም
አልመጣልኝም ብላ ለፍቅር እናት ስትነግራት ነበር አደይ። በመጨረሻም ግን ሌላ ነገር ተፈጥሯል። ይሄን ሁላ እንግዲህ አታስታውስም የፍቅር እናት። አይ ባለማስታወሷ ግን በጣም ይደብራል። ምክንያቱም ደግሞ ማስታወስ አለባት ማለት ነው። ቤዛ መቆንጠጥ አለባት። ቤዛ እንግዲህ የሰራችውን ነገር ስለምታውቅ ከዛ ቤት ብን ብላ ጠፍታለች። ለማንኛውም በቀጣይ ክፍል እንጠብቃለን። የፍቅር እናት ምንም መሆን የለባትም ማለት ነው። ምንም መሆን የለባትም። አያሹ 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 እንግዲህ የቸኮላ ፍሶ ለቀምን የሚባለው እንግዲህ የቸኮለ ሰው በጣም አስቸጋሪ ነገር ነው። ወንድ እንኳን ቢሆን ቀስ ብሎ ተረጋግቶ አይቶ ነበር መሰንዘር ያለበት እንጂ እንደው በሩን ከፍቶ እንደው እንደወረደ ሰንዝሮ የፍቅር እናት ጉድ ያረጋታ። የፍቅር እናት ጥሩ ናት፣ ሰው ታምናለች፣ የዋናት የፍቅር እናት። በየዋህነቷ ነው እንግዲህ ልጇንም ልታጣ የነበረው ቤዛን አምና እና የዋህ ሰው ደግሞ ሁሉንም ማመን ይጎዳል ማለት ነው። ከዚህ በፊትም እንደዛው። ከዛም ደግሞ አንድ ጊዜ ራሱ ወርቋን ልትሰርቃት ስትል ይዛታለች። ነገር ግን አምና ምን ሆነሽ ነው? አይ ዝለመተኛ ፈልጌ ነው ምናምን ስትላት አምናታለች። ብቻ የፍቅር እናት የዋህ ናት ማለት ነው። ሰው ያላትን ታምናለች። ለማንኛውም ቀጣይ ክፍል እንጠብቃለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ ሸር እያደረጋችሁ አበረታቱን። መልካምነት ለራስ ነው።